አንቺ ማረጋገጥ ፈለኩኝ ለማንም ምንም አላልኩም ግን ደግሞ ካንቺ ነው ማረጋገጥ የፈለኩትና የሆነ የተለየ ነገር እያየውብሽ ነው አይደል እኔ ላይ ማለት እንዴት የሆነ የባህሪ ለውጥ የሆነ ብቻ የሆነ ነገር እያየው ነውና ማለት ሳላውቅ አስቀየምኳችሁ ኖ አረ እንደዛ አይደለም ልጅ ላለው ሰው ለልጅ ነው አይደል እኮ እኔም ደግሞ የሆነ ልጅ እየታየኝ ነው ማኔ ላይ የሆነ የሚጮህ የሚዘል ልጅ እያየው ነውና ሚስጥሬን ታወጣለህ ብዬ አስቤ አላቅም ነበር እውነት ነው ያሰብኩት ነገር እውነት ነው ሃይሚ እኔና ቡቡ ማንንም እንዳያቅ ብለን ደብቀን እኔ እውነት ነው አይደል ኧረ አንተ በእናትህ ያምርሮ ነው እንደሚያወራ እኔ የታየኝ ነገር ስላለ ነው ሃይሚ ከምሬ ነው እየቀለድሽ እንዳይሆን እኔ እየቀለድኩ አይደለም እንዴ እየቀለድኩ መስሎሽ ነው ኧረ በእናትህ ዞር በል ምን ኮሽ ምን እያልከኝ ነው ወልደሻል ነው ወይ አይደለም ይሄ ይጠቅምሻል አሁን ለሚመጣውም ልጅ ይጠቅማል ይሄም ይጠቅማል አርግዘሻልና የባህሪ ለውጥ እያየሁብሽ ነው ምናምን ሰውነትም ለውጥ እያየሁብሽ ነው እያልከኝ ነው እና እሱን ነገር ደግሞ ማረጋገጥ መቻል አለብን እናረጋግጥ ብዬ ነው ዛሬ መጣሁትና ካንቺም እንደሰማሁት ደግሞ ከሆነ አው እያልሽ ነው መናገር አልፈለግንም ነበር አሁን ተናገር ነው እያልሽ ነው አዎ በቃ ሆነ ተከናወነ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን አለን እግዚአብሔር ይመስገን ያው አሁን ላይ በጣም ደሳስ የሚሉ ነገሮች እያየን ነው በጣም ደስ ይላል አሁን ያለንበት ነገር በጣም ደስ የሚል ነው በጣም እየተዝናናን እየሳቅን ባለፈው ጊዜያትም ሃይሚና ቡቡም ካባ ለብሰው እንደ ባልና ሚስት ተሞሽረው ነበረ ያም ጊዜ በጣም ደስ ይል ነበረ በጣም ሁላችሁም ደስ እንዳላችሁ እርግጠኛ ነኝ ማንንም ሌላ ነገር ያሰበ የለም ሁላችሁም ደስተኛ ነበራችሁ እኛም በጣም ከልባችን ደስ ብሎን ነበረ ትላንትና ሚፍታም 200 ኬውን አክብሯል ትላንትም ስንዝናና ስንስቅ ስንደሰት ነበረ ብቻ ይሄን ፍቅራችንን አይቀንስብን ሁሌ እንደዚህ ደስተኛ እንሁን የሁላችሁም ፍላጎት ያ ነው ደስተኛ ሆነን እንድንመጣ ሁሌ እየሳቅን ሁሌ እየተደሰተን እንድንመጣ ነው የምትፈልጉት ማንንም ማዝኖ ተከፍቶ እንዲመጣ አትፈልጉም የሰው ሀዘን የሰው የሆነ ነገር በጣም እንደሚያስጨንቃችሁ አውቃለሁ የሆነ ነገር እንኳን በተፈጠረ ሰዓት ምንድነው ምናምን ብላችሁ ብዙዎቻችሁ ታማክሩናላችሁና በጣም ከልብ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ እውነት ለመናገር እናንተን የመሰለ ምርጥ ቤተሰብ ስላለን እውነት እድለኞች ነን የሚያስብልን የሚጨነቅልን ስለኛ የሚቆረቆር ምን ሆኑ ምን ነካቸው ምናምን ብሎ የሚያስብ ቤተሰብ እውነት ለመናገር አይገኝም በጣም እድለኝነትን ይጠይቃል እኛ በጣም እድለኞች ነን እናንተን የመሰለ ምርጥ ፋሚሊ ስላለን በጣም ነው የምንወዳችሁ ያው አንዳንድ ጊዜ አለመግባባት ይመጣል ያንን ደግሞ ከመጥፎ እንዳታዩት ምናልባትም ደግሞ አንዳንዴ ሰው ሲናገር ሃይሚ ብሩኬ የሆነ ነገር እኔም ብሆን ስናገር እኛን የሚወዱ እኛን የሚያከብሩ ስለኛ የሚጨነቁትን አይደለም በመሃል ዝም ብለው ገብተው የሰውን መስማማት የሚጠሉ ሰዎች አሉ እነሱን ነው እንጂ እናንተን አይደለም ቤተሰቦች እናንተን የመሰለ ምርጥ ፋሚሊ ማንንም እንዲናገርም ማንንም አይፈልግም ምንም ስለናንተ ክፉ እንኳን እንዲወራ አንፈልግም እሱን ታውቃላችሁ ብቻ ዛሬ የመጣውበት አንደኛ ምክንያቴ ያው እኔ ሁሌ ስመጣ ለደስታ ነው የሆነ ደስታ ይዤ ነው የምመጣው ምንድነው የሚባለው የምስራች ይዤ ነው የምመጣው ምስር ብላ በሉኝ ምስር ወይንም አተርክክ በላለው ዛሬ የምስራች ይዤ ነው የመጣሁት ቤተሰቦች ምንድነው ልትሉ ትችላላችሁ ያው ሁላችሁም የምትጠብቁት የምታስቡት የምታቅዱት በሆነና በተሳካ ባየነው ብላችሁ የምታስቡት ነገር የሆነ ይመስለኛል እውነት ለመናገር እኔ ያየሁት ነገር አለ ትንሽ ለየት ያለ ነገር ያየው ነው የባህሪ ለውጥ የሆነ ነገር ምናምን ነገር አለ ብቻ ሄደን የማሳመን ስራ እንሰራለን ቤተሰቦች ይሆናል ሆኗልም ይመስለኛል እኔ ባየሁበት መንገድ ነው ማለት ባየሁት መንገድ የሆነ የተለየ ነገር አለ ያንን ደግሞ ነገር ሄደን ማሳመን መቻል አለብን ምንድነው እንደዚህ ይሆንሻልሽው ለምንድነው ምናምን ብለን ሃይሚ ጋር ነው የምንሄደው ሃይሚ ቤት ብቻዋን ናት
እና ሄደን የምንጠይቃት ነገር አለ። እሱ ምንድነው ካላችሁ ሄደን ስንጠይቃት ብትሰሙ የተሻለ ነው። አብረን ሆነን ከቤተሰብ ጋር ምንድነው እንደዚህ የሆንሽ ያለሽው ለምንድነው ምንድነው የተለየ ነገር አለ ወይ ምናምን ብለን ያዝንላት ስጦታ አለ ለሷ የሚበረከት ደስ ይላታል ብዬ አስባለሁ። እኔም በጣም ደስ ስላለኝ ነው ይሄንን ነገር እንደምጠብቀው እንድታቅ ስለምፈልግ ነውና ይዘን ሄደን እንጠይቃታለን። ምንድነው ምናምን ብለን ምንድነው የምትለው ልትሉኝ ትችላላችሁ። ብቻ ግን የምስራች ነው። ምስር ልበላ ነው የሚሄደው ቤት። ለእናንተም ምስር ላበላችሁ ነው፣ የምስራችሁን ልነግራችሁ ነው። እና ተዘጋጁ፣ ሁላችሁም ዝግጅት ላይ ሁኑ። ምንም የሚያስጨንቅ ምናምን ነገር አይደለም። ምንም እንድትናደዱ እንድትበሳጩ ምናምን አይደለም። የሁላችሁም ፍላጎት ነው፣ የሁላችሁም ሀሳብ ነው፣ የምትፈልጉት ነገር ነው። እኔ ባየሁት እንትን ሳይድ ላታዩ ትችላላችሁ። እኔ አሁን ባየሁበት መንገድ ነው የሆነ የተለየ ነገር ስላየው እሱ ነገር ማረጋገጥ መቻል አለብኝ። ዝም ብዬ ቁጭ ማለት አልፈለኩም። በቃ ማረጋገጥ ባለብኝ መንገድ ሄደን እናረጋግጣለን። የያዝኩትን ስጦታ ላሳያችሁ። ለማንኛውም ይሄን ስታዩ ምንድነው የምታስቡት? እና እዚህ ጋር ደግሞ ሁለቱም ላይ ህፃናቶች አሉ፣ አይታያሉ? ልጆች ይታያሉ እዚህ ጋር። ብቻ ይሄንን ስታዩ መገመት አይከብዳችሁም። ምናልባትም መገመት ሊከብዳችሁ ይችላል፣ አላቅም። ብቻ ሄደን ነው የምናረጋግጠው። አልነግራችሁም ምንድነው ምናምን ብላችሁ እንትን እንዳትሉ። ሄጄ ነው እሷን ጠይቂያት ከሷ ነው ማረጋገጥ የምፈልገው። እኔ ዝም ብዬ መናገር አልፈልግም። ከሷ ላረጋግጥና በቤተሰብ ፊት እሷም ያንን ነገር እንድታረጋግጥ እፈልጋለሁ። ምናልባት ላታውቀው ትችላለች። ብቻ ግን እኔ የሆነ የተለየ ነገር ስላየው ነው። ቤት እንሄድና እንጠይቃታለን። እንሄድና ይሄንንም ያመጣንላትንም ስጦታ እንሰጣታለን። አንዳንድ ነገሮችንም ከሷ ጋር እናወራለን። ያው ተናፍቃችኋለች ሁላችሁም። ለምን ጠፋች ምናምን ትላላችሁ። ዛሬ ያው እኔም እንዳትጠፋ እኔ ቤት ይዣት እመጣለሁ። ታያዋታላችሁ። ብቻ እንሄድና ቤት ያለውን ነገር እናረጋግጣለን። የምስራቻችሁንም ቤት ሄደን ትሰማላችሁ። ቤት እንሂድ። ሃይሚ እኔ ነኝ ደራሽ ለወገኔ። እንዴት ነሽ ሃይሚ? ሰላም ነው? እንዴት ነሽ? ሰላም ነው? ጠፋሽ እኮ ቆይ፣ አይ ስንቀመጥ ነው የምናወራው። እሺ፣ ኧረ እባክህ እውነት ምንድን ነው ያዝከው? ከበርማ እንትኔን አልናገርም። ኧረ ቁጭ ብለን ድድያ ሰጣን ነው መሆን ያለበት። አው ደህና ነሽ ሃይሚ? አለ መስገን ይሄን ያመጣሁልሽ ላንቺ ነው። ይገባሽ? ምንድነው? ቆይ አንዴ ምንድነው ስታየው? ምን የወለደ ሰው አለ ልትጠይቅ ልትሄድ ነው? አራስ ጥየቃ ሊሄድ ነው። አልቀረም ዳይፐር ምናምን ይዞ ልብስ ምናምን እኮ ነው የሚጠቅመውን ነገር። ኧረ ይሄ ነው የሚጠቅመው። አሁን ላይ ጠቃሚው ነገር ይሄ ነው። እና እንዴት ነሽ? ደህና ነሽ? አለን ይመስገን። እና ትናንት ነበርን እኮ ግን ያው ጠፋሽ እላለሁ። እኔ ደግሞ ለምዶብኛል። ያው ለምዶብህ ነው እንግዲህ። ያው የሚጠፋብህ ሰው አለ ማለት ነው፣ እኛም አናውቀው። ኧረ ማንም የለም። እኔ ስጠፊ ነው ጠፋሽ የምለው። ጠፍተሻል፣ ለዛ ነው በጣም። ብቻ ዛሬ ለጥብቅ ጉዳይ ነው የፈለግኩሽ። በጣም ብዙ ተጨንቄ ብዙ አስቤ ብዙ አውጥቼና አውርጄ የደረስኩበት ነገር አለና ምንድነው ካንቺ ማረጋገጥ ፈለግኩኝ። ለማንም ምንም አላልኩም፣ ግን ደግሞ ካንቺ ነው ማረጋገጥ የፈለኩትና የሆነ የተለየ ነገር እያየሁብሽ ነው። እኔ ላይ ማለት እንዴት የሆነ የባህሪ ለውጥ የሆነ ብቻ የሆነ ነገር እያየው ነው። እና ማለት ሳላውቅ አስቀየምኳችሁ? ኖ ኧረ እንደዛ አይደለም እንዴ! ኧረ እንደዛ አይደለም። ማስቀየም ምናምን ሳይሆን በቃ ምንድነው ነገሩ ለማለት ነው። አሁን ይሄንንም ይዤ የመጣሁት አንድ ይጠቅምሻል፣ አንቺ ጠቃሚ ነገር። ለምንድነው የሚጠቅመው? ይሄ ዳይፐር ልጅ ላለው ሰው ለልጅ ነው አይደል እኮ። እኔም ደግሞ የሆነ ልጅ እየታየኝ ነው ማኔ ላይ
የሆነ የሚጮ የሚዘል ልጅ እያየው ነውና ሚስጥሬን ታወጣለህ ብዬ አስቤ አላቅም ነበር። እውነት ነው ያሰብኩት ነገር እውነት ነው። ሃይሚ እንዴት ሚስጥሬን ይሄን የሚያክል ሚስጥር ምንም እኮ የደረስኩበት ምናምን የምትለው ነገር እንዴት አውጥተህ ሚዲያ ካሜራ ይዘህ እንዴት ታጋልጠኛለህ? እኮ ትክክል ነኝ ማለት ነው። እኔ ከቤተሰብ ደብቄ ብቻ ልክ ነኝ ማለት ነው። እኔ ገብቶኛል እኮ የሆነ እንደዚህ እንትን ውስጥ ስትሆኑ ሴቶች የባህሪ ለውጥ አለ፣ የሆነ ውፍረት ይመጣል ምናምን። ወፈርኩብህ? ሆድሽም ትንሽ አበጥ ብላ አንቺም ደግሞ ያስታውቅብኛል ማለት ነው። ምንድን ነው ግን እውነት ነው? ቆይ እውነት ነው አይደል? ማረጋገጥ ፈልጌ ነው የመጣሁት ዛሬ። እውነት ከሆነ በቃ ዝግጅታችንን እንጀምር እኮ። እንዴት ያለ ካሜራ አትጠይቀኝም ታዲያ? አይ ቤተሰብም ማወቅ አለበት። አልተናገርኩም ግን ማረጋገጥ መቻል አለብኝ ብዬ ነው ዛሬ የመጣሁት። እኔና ቡቡ ማንም እንዳያውቅ ብለን ደብቀን። እኔ እውነት ነው አይደል? ኧረ አንተ በእናትህ አምርሮ ነው እንደሚያወራው። እኔ የታየኝ ነገር ስላለ ነው ሃይሚ፣ ከምሬ ነው። እየቀለድሽ እንዳይሆን። እኔ እየቀለድኩ አይደለም እንዴ? እየቀለድኩ መስሎሽ ነው? ኧረ በእናትህ ዞር በል። ምን እያልከኝ ነው? ወልደሻል ነው ወይስ አይደለም? ይሄ ይጠቅምሻል፣ አሁን ለሚመጣውም ልጅ ይጠቅማል፣ ይሄም ይጠቅማል እኮ። ምን እያልከኝ ነው? ከዚህ በፊትም ልብስ ምናምኑ ደግሞ ገዝቼ ነበረ፣ ለቡቡ ሰጥቼዋለሁ እኮ። እሱ እኮ ታዲያ ያኔ ባለማወቅ ነው። በቃ እኔ ቀድሞ ነው የሚታየኝ ማለት ነው። አየሽ፣ ቀድሞ ታይቶኛል። ከዛ ደግሞ አሁን ላይ ደግሞ ትቸኩላለህ አንተ። ደግሞ በጣም ችግር አለብህ አይደለም? አንተ የምሩን ነው እንደሚያወራው ይሄ ልጅ። እና የምን ቀልዴን ነው የመሰለሽ? ማለት ከምሬ ነው። እሺ ምን እያልከኝ? ልጅ አለሽ ነው? ወልደሻል ነው ወይስ ገና ልትወልጂ ነው? አርግዘሻል ማለት ነው። ኦኬ። ስለ አርግዘሻልና የባህሪ ለውጥ እያየሁብሽ ነው ምናምን፣ ሰውነትም ለውጥ እያየሁብሽ ነው እያልከኝ ነው። እና እሱን ነገር ደግሞ ማረጋገጥ መቻል አለብን። እናረጋግጥ ብዬ ነው ዛሬ የመጣሁት። እና ከአንቺም እንደሰማሁት ደግሞ ከሆነ አው እያልሽ ነው። መናገር አልፈለግንም ነበረ፣ አሁን ተናገር ነው እያልሽ ነው። አዎ በቃ ሆነ፣ ተከናወነ፣ ሆኗል። እንዴ እኔ ደግሞ እንዳንተ አይነት ሰው ደግሞ ገጥሞኝ አያውቅም። ባለፈው ካባ አምጥተህ አጋባት፣ ትናንት ተሳሳሙ አልክ፣ ዛሬ ደግሞ አርግዘሻል። ይሄ ነገር በንፋስ ነው እንደሚሰራው። በቃ ሆኗል፣ ተጋባችሁ። ትናንትና ደግሞ እንትናችሁ ነበር ማለት ነው፣ ጫጉላችሁ። ትናንት ሽርሽራችሁ ነበር። በር ላይ አይደል ወተን ቪዲዮ ሲሰራ ነው። ሽርሽር ማቃቤት ወደ ውጭ ሽርሽር። በልበል አሁን ቀልዱን ተውና፣ አይደለም አይ የወለደ ሰው ካለ ልጠይቅ ከሆነ የቅርባችን ሰው ከሆነ እኔም ሄጄ ጠይቃለሁ። አሁን እየካድሽ ነው፣ እየሸመጠጥሽ ነው ሃይሚ። ለምንድን ነው የምትክጁ? ለምንድን ነው የምትዋሹ? በቃ የሆነውን ይሄ እኮ የሚካድ ነገር አይደለም እኮ። ይሄ እኮ የሚካድ ነገር አይደለም እኮ። በጊዜ ሂደት እኮ ያስታውቃል እኮ። ሆድ ይገፋል እኮ። እኔም እያወኩብሽ ነው። ብሩኬንም ማወቄበታለሁ፣ አንቺንም ማወቄብሻለሁ። ከዛ ተናገሩ። በጣም ነው እንደ ቸኮላችሁት። ቆይ የት ይቀርላችኋል? አጎት ለመሆን አይደለም ዳይፐር እኮ ገና ልብስ ትገዛለህ እኮ። ልብስ ምናምን አያስጨንቅም። አሁን የሚያስጨንቀው ይሄ ነገር ነው። ለቤቱ የሚያስፈልገው መሰረታዊ ነገር ይሄ ነው። በቃ ዘይት ነበረ በጣም ለቤቱ መሰረታዊ ነገር። ዘይት ይቀር ተብሏል። ሃይሚ ዘይት አቁሚ በቃ። ያው ለልጁ መጫወቻ ይሄ እንትኑን መጥረጊያ ደግሞ እንትን መሸፈኛ ይሄ ነው የሚያስፈልገው። በጣም ነው የማመሰግነው ግን በቃ አስበይ ዘህልኝ ስለመጣ። ኧረ በእናታችሁ አቀልዱብኝ። የምን ቀልድ ነው? በቃ እኮ አሁን ነቃንባችሁ ሁለታችሁ። እኛን እንትን አደረጋችሁ። እንዴት ነው ሰው ከአንድ ቀን በፊት አጋባናችሁ ብሎ ትናንት ካልተሳሳማችሁ አሉ። ያው ታውቃላችሁ ቪዲዮ ላይ የሆነ ሰው ደግሞ ከተሳሳመ መች ተሳሳምን ታዲያ? እንደዚህ ተደብቃችሁ እኛን አይናችን። ኧረ አልተሳሳምንም እንደዚህ ብሎ እኔ አሁን አይኔን ጨፍኛለሁ። ነይ ልሳምሽ ብሎ እፍን ያለብኝ እኮ እኔ አይኔን ጨፍኛለሁ። አላየሁም። ከዛ አሁን ደግሞ ሳይሽ አንቺ ደግሞ ተለውጠሻል። ምን የሆነ ነገር የሆነ ሜቢ ሹሩባ ይሆን አይደለም? ሹሩባ ብቻ ሳይሆን በቃ ተመችቶሻል። ምቾት ላይ ነሽ። ያ ምቾት ደግሞ የሚመጣው ከምንድን ነው? ከእርግዝና እና እመኚ በቃ አሁን ሌላ መካካድ መዋሻሸት ምንም አያስፈልግም። እመኚ በቃ ምንም እኮ እኔ አሁን አልመታም እኮ ብሩኬንም አልቆጣውም። ብሩኬን ብትቆጣውስ ማን ያውቃል? ምንም አልልም። በቃ ማናችንም ምንም አንላችሁም። በቃ እውነቱን ተናገሩ።
እንደው ዳገባን እኮ እንደው ወልደን ካልተገላገልን እኮ እንደው መከራ ይሄ ከዚህ በላይ ሌላም አረ በስመ አብ በጣም ያነገጥኩ ሲደብር ነው እንደዚህ መተፈታ የምትልብኝ። እኔ እውነቴን ነው የምልሽ ዳይፐር ይዘህ የምትመጣው ምንም እኔ እየቀለድኩ ከዚህ በፊት ሙባረክና ኤፍሬም ዳይፐር ይዘው ስጦታ አለሽ ምናምን ነው ምናምን ብለው ዳይፐርና ጡጦ ምናምን ሰጥተውኛል። አላደግሽም እደጊ ብለው ጡጦ ረሳው ማለት ነው። አይ ጡጦ ይቀርሃል። ለማንኛውም ልልህ ፈልጌ ነው ጡጦ ነው እኔ እጅ አመጣለሁ። ታይፍሳ ያሳስብ ችግር የለውም። በመሰረቱ ይሄ ነው ለቤቱ አሁን የሚያስፈልገው መሰረታዊ ነገር ለቤቱ ይሄ ነው ሃይሚ፣ ሌላ ነገር አይደለም። ምን ላድርገው? እሺ እኔ ላድርገው አዎ ልጅ እንዳትጠቀሚ አላምንሽም። እኔ ሲጀመር የሴቶች ነገር ላይ ሲሆን ተቸግሬያለሁ። ሞዴስን ተወዷል ምናምን። ስለዚህ ልጠቀም አይደል? እንዳትጠቀሚ ሃይሚ። እኔ ይኸውልሽ ረፊዬ በተለይ ማታ ማታ ስተኛ ረፊ በቃ ይሄ ለልጁ ነው የመጣው ለልጅቷ ሴት ናት ወንድ ሴት ነው አንቺ የምትፈልጊው ሴት ነው አይደል? አንቺ ሴት ነው የምትፈልጊው አንቺ ወንድ ነው ሴት ቡቡ ነው ሴት የሚፈልገው አይደል? እዚህ ጋር ደግሞ የሚታየው ወንድ ነው ሴት ወንድ ነው ጾታ ማታውቅም አይደል? ወንድ ነው በቃ ይሽ ልጁ ለወንድ ልጅ ነው ይዤ የመጣው። ግን ደግሞ ከለሩ ፒንክ ነው። ፒንክ እና ሰማያዊ ነው። ከሁለት አንዱ ሊሆን ይችላል። ለወንድም ለሴትም ነው። አዎ ሰማያዊ ከሆነ ወንድ ነው። በቃ መንታ ነው ማለት ነው። ስለዚህ ልዩ አንድ አይነት እንጣል ሴት ይሆናል ወንድ ይሆናል። እሱ ከብሮኬ ጋር እኔ አላውቅም። ራሳችሁ ናችሁ ያዘዛችሁት፣ ራሳችሁ አበሰምታሉ። እኔ ምንም ቢሆን ዴሊቨሪ ነው። እኔ ምንም ቢሆን በቃ እኔ ደስተኛ ነኝ። ምንም ሴትም ትሁን ወንድም ትሁን ብቻ የኔ እንትን። እኔ ግን ይሄን አይደለም የምፈልገው፣ ልብስ ነው። ልብስ ገዝቻለሁ። ከዛ ቡታጅራ ከዚህ በፊት የዛኔ አንቺ ያረገሽ ሰዓት የዛኔ ቀለዳችሁ ነው እኮ የዛኔ ቀልዳችሁ አረገዛችሁ። እሺ አሁን አመረራችሁ። አሁን ግን አመረራችሁት። እኛም ሳናቅ ክርር አደረጋችሁት። ወይኔ ጉዴ ፈላ። በምን ቀን ነው በእናንተ ተካባ ያደረኩት? ከትላንት ወዲያ ተጋባን፣ ትላንት ተሳሳምን ብላችሁ። ይኸውልህ አሁን እኔ ልልህ የምፈልገው ነገር እየታየህ ነገር ምን ይሁን ምን አላውቅም፣ ግን ምንም ነገር የለም። ገብቶሃል? ግን ደግሞ ወደፊት ስለሚኖር ወደፊት የቀለድሽ ነው። ኧረ አትቀልጃ የሚ በቃ እውነቱን ተናገሪ። ምንም እንትን አያስፈልግም። በቃ ሁላችንም ዝግጅት እንጀምር። ድጋሚ ካባ መልበስ ካለባችሁ ካባውን አምጥቼ ላልበስ። ካረገዝኩኝ እስከ መቼ ደብቀዋለሁ ነው የኔ ጥያቄ። ደግሞ እስከ መቼም እኮ ልትደብቀው አትችልም። እስከ መቼ እኔ እንኳን ደብቄ በቃ ቤተሰብም ኦዲየንስ ምንም እንዲያውቅ አልፈልግም ብዬ ደብቄ እንኳን ቢሆን አስበው፣ ከዛ ከ4 ወር በኋላ ከ5 ወር በኋላ ሆድህ እንዲህ እያለ ነው የሚሄደው። ኖርማል ነው እባክሽ። ጂም ግቢ ይልሻል ቡቡ አውቆ፣ ቦርጭ ነው ምናምን ይልሻል። አሁንም እየተፎገርኩ ያለሁት እኔ ስጠይቀው እኮ አረ ትንሽ ጥጋብ ነው ምናምን ያለ። ግን እኔ ለራሴ አንጀት ርቆኛል። እሱ አሁን ለምንድን ነው የምትወሺው? እኔ አላረገዝኩም። ብቻ ለማንኛውም ይሄ ይጠቅምሻል እኮ ነው ሃይሚ። እኔ ያመጣሁበት ምክንያት አለ። ምንም አላደረገኝም፣ ፕራንክም አልተደረግኩም። እኔ ዛሬ ምንም ፕራንክ ቀልድ ምናምን ህልም አይተህ ነው? ኧረ ህልም አይደለም። ይሄ ያስፈልግሻል፣ የሚጠቅምሽን ነገር ነው ይዤልሽ የመጣሁት። ይሄ ስንት ቁጥር ነው? 28 ቁጥር ማለት ተለቅ ላለ ልጅ ነው። እኔ አላውቅም። እኔ ምን አውቃለሁ? እኔ እኮ ምንም አውቀው ነገር የለም ስለ ዳይፐር። አንተ ነው የምታውቀው። እንግዲህ ይዘህ መጣ። አጠቃቀሙን እራሱ አላውቀው። እሱ እንትን ብለሽ ልጠሽ እንደዚህ እንደ ፓንት ነው የሚያደርጉት ለልጆች። አትጨነቂ፣ እሱን አሳይሻለሁ። እኔ ብሩኬም ያሳይሻል። ብቻ ይሄንን ያመጣሁልሽ ሃይሚ ስለሚጠቅምሽ ነው፣ ስለሚያስፈልግሽ ነው። ከዚህ በኋላ ለቤቱ የሚያስፈልገው ይሄ ነገር ነው፣ ሌላ ነገር አይደለም። እሺ በቃ ተጠቀሚ። ከዛ አትዋሺ፣ እውነቱን ተናገሪ። እኛ ምንም አንልም፣ አንቆጣችሁም። እንደዚህ እንትን አሉ ምናምን ለሚል ሰው ቦታ እንዳትሰጪ። በቃ ምንም ሰው የፈለገውን ማለት ይችላል። አንቺ ግን እንዳታሰጪ። በቃ ጨረስክ? የመጣሁበትን እውነት አረጋግጣችኋላ ቤተሰብ? አንተ ምንድን ነው የሚያረጋግጡት? እኔ አላረገዝኩም ምንድን ነው የምትሉት? አትዋሺ።
ውሸት ምን ያደርጋል? ሃይሚ በቃ ብቻ ቤተሰብ አንተ የምር ያምናሉ። የምር ነው የሚመስላቸው። በኋላ እኔ እኮ የምር ያመንኩት እኔ ያለው አይደል እንዴ ቀርብ ያለሁት እነሱስ በካሜራ ነው የሚያዩሽ። እኔ እኮ ያው በአካል እያየሁሽ ያለሁት ምን ያክል መውለድ እንዳለብኝ እየነገሩኝ ምን ያክል በጉጉት እየጠበቁ እንደሆነ ታውቃለህ። ስለዚህ ያምኑኛል፣ ያምናሉ። እኔ ያላረገዝኩም እንዴ ላምጣ አልችልም ማርገዝ ላምጣ አላለችም። ለምንድን ነው የምትወሺው? በቃ ይሄ ያስፈልጋል፣ አስፈላጊ ነገር ነው። አሁን እዚህ ጋር እኔ እኮ ያየሁት ነገር ስላለ ነው አይደል? ምንድን ነው በቃ ጨርሻለሁ። እኔ ቻው። አንቺ የሚጠቅም ነገር ነው ሃይሚ። አንቺ አልገባሽም። እውነቴን ነው የምልሽ። የገባሽ አይመስለኝም። ለምን እንዳመጣሁት እንኳን አታውቂም። እንዴት ላቅ እችላለሁ? እኔ ሳላረግዝ ምንድን ነው ልጅ የለኝ ምን የለኝ ምን ላርገው? ለእኔ መቼ ያስፈልገ? የወለዱ ልጆች አሉ፣ ብዙ የወለዱ ሰዎች አሉ። ስጣቸው ለነሱ። እባክሽ እግርሽ ስር ወድቄ ልለምንሽ። ኧረ አይገባም። ኧረ በፍፁም። ብቻ ግን ሃይሚ ፕራንክ እየተደረግሽ ነበር። ይሄ ደግሞ ያመጣሁልሽ ለውሻሽ ነው። እሺ እውነቴን ነው የምልሽ። በጣም እያስቸገረችሽ ነው አይደል? በቃ አድርጊላትና እዚህ ላይ ትጸዳዳ ታድርጊላት። እዚህ መንገድ ላይ እንዲህ እንትን ከምትልሽ ከምታሰቀኝ አድርጊላት። ይሄን የታባታ ሄዳለች። ነይ ቡቺ ተኝታለች። በቃ እሺ ሃይሚ ሰማሽ? እስካሁን ሳዝግሽ ስቀልድብሽ ነበረ። ይሄንን ለውሻሽ ነው ይዤልሽ የመጣሁት። አያስፈልጋትም። ቤተሰብ ውሻ እያስቸገረችሽ ነው። ጓደኞች ጋር ነው ግን ተዋውቂ የምኖረው እንዴ? እውነቴን እኮ ነው። አያስፈልግም። ለውሻ ላርግላት እንዴት ከእግሯ ጋር እንዲያጣብቂ ልሰረው እንዴ? ነችና ምንድነው እኮ ቀላል ነው። ውሻ ተምታስቆይ እንዴት እንደምታረግ አሃ። አረ የለችም። ተዋት፣ እረፍት አግኝቻለሁ። ትተኛበት በእግዚአብሔር። አዎ እኮ ይኸውልሽ፣ እንደዚህ ይኸውልሽ፣ ደግሞ ቡቻ አይባልም። እሺ ስማው ተሽላት ቲያ ልዕልት ማለት ነው። ልዕልት ይኸውልሽ፣ ይሄንን የኋላ ሁለት እግሯ አለ አይደለ? የኋላ ሁለት እግሯን በዚህና በዚህ በኩል ታስወጪዋለሽ። ከዛ እንደ ወገቧ ላይ ማሰር፣ ከዛ እዛው ላይ ትጸዳዳለች። ከዛ ስትጨርስ እያነሳሽ መጣል። አያስፈልግሽም? እሺ ያስፈልገኛል። እውነቴን ነው የምልሽ፣ አስፈላጊ ነገር ነው ይዤልሽ የመጣሁት። በቃ ምንም ጭቅጭቅ እንተናት ወይ ምንም አልተጨቃጨቅኩም። አሁን ተስማምተናል። እኔ መጀመሪያም እኮ እንደዚህ ብትለኝ እኮ ነው ያልተጨቃጨቅኩ። እኔ ደግሞ በመጀመሪያ እንዴት ነው እንደዚህ የምልሽ? ባንዴ ለምንድን ነው የምነግርሽ? አሃ እኔን ፕራንክ መደረግ እንችላለን። እዚህ ላይ እያየነው እንችላለን። እኮ ውሻ ነው የሌለው እኮ ውሻማ ይኸው በአካል አለች እኮ። ብቻ ያስፈልግሻል። ሞክሪውና ከዚህ በኋላ እንደ ልጅ ነው። እሺ ይሄ በዚህ ልጥረግላት ቂጧን ከፈለግሽ ታፍሪያታለሽ እንዴ? አዎ በጣም እውነት አራት የራስሽ እኮ ነው። እንደ ልጅሽ ነው ማየት ያለብሽ ውሻሽ። አራት ቀልድብኝ በእናትህ። እውነቴን ነው። ብቻ ይጠቅማታል ቤተሰብ። ለዛ ነው ይዤ የመጣሁት። እስካሁን ሳዝጋት ነበረ። ለምን እንዴ ለዚህ ሁሉ ወጪ እኔ ለውሻ እኔ እውነት አስበህ ስለመጣን ነው አንቺን እንደዚህ ያረገችኝ ምናምን ብለሽ መረረኛ እኮ። አንቺ ደግሞ ትንሽ ነገር ነው የሚዘጋሽ። አዎ እና ደግሞ ያንን ነገር ለመቅረፍ ነው ሃይሚ። በእውነት ውለታ በዛ አንዳንድ ያየናቸውን ችግሮች ቶሎ መቅረፍ። ወንድሜ ውለታህን ወንድሜ በምን ልክፈል? በአካውንቴን ልንገርሽና ትከፍያለሽ። ወንድሜ እኔ ከአቅሜ በላይ ወንድሜ እባክሽና እናትሽ ተይ። ልስፈንበት እንጂ እኔ እንደሰማሁሽ እውነት ግን ሌላ ሰው እንዳይሰማሽ ብቻ ለዚህ ነው ይዤ የመጣሁት። እስካሁን ሳዝግሽ ነበር፣ ስቀልብሽ ነበር። ፕራንክ ተደርገሻል ነው የሚባለው። እስካሁን እያሳካኝ ነው። ለማንኛውም አውቄ ነው እኮ አብራችሁ ሞክሩላት ከፈለጋችሁ። እኔ ብቻዬን ከአቅሜ በላይ ነው ይሄ ነገር። በዛ ላይ ልምድም የለኝም። እንትን ብትያትስ ደግሞ ጨምቀሽ ወደዋን እኮ ሰበብ ነው የምፈልገው። ገድያትስ ደግሞ ብገላገል 8 ቁጥር ብታረጊያትስ ወገቧን አጣብቀሽባት። ብቻ ብሩኬ የኛ ቢዮንሴ ብትሆን ይጠቅማል። ብቻ ለማንኛውም አመሰግናለሁ። እሺ ለዚህ ነው የመጣው። አረ በማርያም አትሂዱ በቃ። እኔ ብቻዬን ነኝ። ቡና ላፍላ። ካሜራማንም ካሜራውን ምናምን አጥፈውና በቃ አጥፋው ቡና
የፈተነ በቃስ